ታኅሳስ በመጀመሪያው ቀን የሚነበበው ስንክሳር ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ 9 ሲሆን እንግዲህ ይጨምራል። በዚህ ታኅሳስ 1 ቀን በእስራኤል ፊት ነቢዩ ኤልያስ የተገለጠበት ነው። ይህ ቀናኢ ኤልያስ ከሌዊ ወገን የሆነ የአባቱ ስም ኢያስኒዮ የእናቱ ስም ቶና ነው። ስለ እርሱ እንዲህ ተነገረ። በተወለደ ጊዜ ብርሃን የለበሰ 4 ሰዎች ሲሰግዱለትና ሕፃናት በሚጠቀልሉበት ጨርቅ ፈንታ በእሳት ሲጠቀልሉት አባቱ አየ። እርሱም ወደ ኢየሩሳሌም መጥቶ ይህን ለካህናት ነገራቸው። እነርሱም በማደሪያውም በብርሃን ውስጥ ይሆን በቃሉም የሚቆርጥ ይሆን ወይስ እስራኤልን በሰይፍና በእሳት እየቀጣ ይገዛቸው ይሆን ተባባሉ። በእስራኤል ንጉሥ በአክዓብና በሚስቱ በኤልዛቤል በልጁም በአካዝያስም ዘመን ያደረገው የተአምራቱ ዜና በመጽሐፈ ነገሥት ተጽፏል። ወደ ሰማይ ያረገበት ዜናው ግን በጥር ወር በ6 ቀን ተጽፏል። በኋላም ጊዜ ስለሚሆን ሞቱ ራእዩን በሕይወት ያየ ዮሐንስ ከሄኖክ ጋር እንደሚመጣና ከሐሳዊው መሲህ እንደሚቃወሙት ተአምራትንም እንደሚያደርግ ተናግሯል። 2 የዘይት እንጨቶችን በምድር ላይ የተሾሙ በእግዚአብሔር ፊት የሚያበሩ 2 መብራቶች ናቸው አለ። ጠላቶቻቸው በገድ ሊጣላቸው የወደውን እሳት ከአፋቸው ወጥታ ታጠፋቸዋለች። የሚጣላቸውን እንዲህ ያጠፋሉ። ትንቢት የሚናገሩበትም ወራት በምድር ላይም ዝናብ እንዳይዘንብ ይዘጓ ዘንድ በሰማይ ላይ ስልጣን አላቸውና ዳግመኛ ደምን ያደረጉት ዘንድ በውሃም ላይ ስልጣን አላቸው። የፈለጉትን ያህል በመቅሰፍት ሁሉ ምድርን ያስጨንቋታል። ምስክርነታቸውና ትንቢታቸውን ከፈጸሙ በኋላ ከባህር የወጣው አውሬ ከእሳቸው ጋር ይጣላል፣ ድል ነስቶም ይገድላቸዋል። አስክሬናቸውንም ፍጥሞ በታላቂቷ ዋጋ ያስጥለዋል። ያችም በሚስጥር ሶዶም ግብጽ የተባለ ፊታቸው የተሰቀለባት ናት። አስክሬናቸውንም ሕዝቡም አሕዛብ በአገርም ያሉ ነገዶች 3 ቀን ተኩል ያዩዋታል። አስክሬናቸውንም በመቃብር ይቀብሩት ዘንድ አያሰናብቱም። በምድር ላይ የሚኖሩ ሰዎች በእርሱ ሞት ደስ ይላቸዋል፣ እርስ በእርሳቸውን በደስታ እጅ መንሻ ይሰጣጣሉ። እሊህ 2 ነቢያት በምድር የሚኖሩ ሰዎች መከራ አጽንተውባቸዋልና ይላል። ከ3 ቀን ተኩል በኋላም ከእግዚአብሔር ዘንድ የሕይወት መንፈስ መጣ ታድረባቸዋለች። ተነስተውም በእግራቸው ይቆማሉ። በሚያያቸውም ላይም ጽኑ ፍርሃትን ይሆናል። ከወደ ሰማይ ቃል መጥቶ ወደዚህ ምጡ ይላቸዋል። ከዚህ በኋላ ጠላቶቻቸው እያዩአቸው በደመና ያደርጋሉ። በዚህችም ሰዓት ጽኑ መናወጥ ይሆናል። የዚችም ሀገር 10ኛቸው ይጠፋል። በዚያም መናወጥ 7000 ሰዎች ይሞታሉ። የቀሩትም ግን ደንግጠው የሰማይን አምላክ ፈጽመው ያመሰግናሉ። ለእግዚአብሔር ምስጋና ይሁን። እኛም በነቢያት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የእስራኤላዊ ናቡቴ ዕረፍቱ ነው። ይህ ናቡቴ በሰማርያው ንጉሥ የአክዓብ ቤት አጠገብ የወይን አትክልት ቦታ ነበረው። አክዓብም ናቡቴን ለቤቴ ቅረብ ነውና የአትክልት ቦታ ይሆነኝ ዘንድ ይህን የወይን ቦታህን ስጠኝ፣ ከሱ የሚሻል ሌላ ወይን ቦታ እሰጥሃለሁ፣ ዋጋውንም ትሻ እንደሆነ የዚህን የወይን ቦታህን ሽያጭ ወርቅ እሰጥሃለሁ፣ የተክል ቦታም ይሆነኝ አለው። ናቡቴም አክዓብን የአባቶቼን ርስት እሰጥ ዘንድ እንዲህ ያለ ነገር እግዚአብሔር አያምጣብኝ አለው። አክዓብም አዝኖ ሄደ፣ ፊቱንም ተከናንቦ በመኝታው ተኛ። እህልንም አልበላም። ሚስቱም ኤልዛቤል ወደ እርሱ ገብታ እህል የማትበላ ምን ሆነ? የሚያሳዝንህስ ምንድን ነው አለችው። የኢይዝራኤል ሰው ናቡቴ የወይንህን ቦታ ዋጋ ሽጥልኝ፣ ትወድም እንደሆነ ስለ እርሱ ፈንታ ሌላ ቦታ እሰጥሃለሁ ብዬ ብነግረው የአባቶቼ ርስት አልሰጥህም ብሎኛልና ስለዚህ ነው ያዘንሁት አላት። ሚስቱም ኤልዛቤል ዛሬ እንዲህ የምታደርግ አንተ የእስራኤል ንጉሶች ነህን? አሁንም ተነስተህ እህል ብላ፣ ራስህን አጽና፣ ልብህንም ደስ ይበለው። የኢይዝራኤል ሰው የናቡቴን ቦታ እኔ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጽፋ በማኅተም አትማ ያችን ደብዳቤ ከናቡቴ ጋር ወደሚኖር ወደዚህ ሀገር አለቆችና ወደዚያች ሀገር ሽማግሌዎች ላከች። የዚች ደብዳቤ ቃል እንዲህ የሚል ነው። ጾሙን ጹሙ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የሐሰት ምስክሮችንም 2 ሰዎችን አስነሱበት። እግዚአብሔር ሰደብከው፣ ንጉሥንም ረገምከው ብለህ ይመስክሩበት። ከከተማ ወደ ውጭ ማውጣችሁ በድንጋይ ውገሩትና ይሙት የሚል ነው። እንዲህ በግፍ ኤልዛቤል አስገደለችው። ለእግዚአብሔር ምስጋና ይሁን ለዘላለሙም አሜን።